ጉላላ ለስራው እኮ አንመጣላ የሆነ ስማ የሆነ የተጨፈላለቀ ነገር ነው አይተዋል። በሳህን አስቀምጠዋለች ተዘጋጅታ ነው የመጣችው። ሆዴ እንደገባ ነው ማንተ ረዥም ሰዓት ስለምትቀመጥ ገባ ካካዋ ይደርቃል ማለት ነው። ሻነግር ነው መሰለህ ጊዜ የላትም ለማማጥ ጊዜ የላትም። ገባሽ እንትን ቤት ከሄደሽ ቶሎ ዱብ እንዲልላት ለስለስ እንዴት ነው የምታው አንተ ወደ ግል ሳኑ ተያዘ ገብቶ ያላትን ሰምታል። አትነጭቅማል በሚዲያ ስምሽ ብላ አደደ ወደ ቀድጄዋለሁ ሲላት ቂጥን ከጠረክበት ምናምን እዚህ መታበረ ስትለው በወረቀት ቂጥ መጥረግ አለ እንዴ አላት። ግን አትሎ እናስታርቃቸው። እናቴ ትሙት ነጨት እያሰበች ያለችው ነገር በጣም ከባድ ነገር ነው። ምንም የምታስበው ምትል ባለው ጉላላ ኢትዮጵያ እኮ አይደለም ያለ ነው። እንደዚህ በሙስና ምናምን የሚታሰርበት ሀገር አይደለም። ሁሉም ስለ እሷ አሁን ብዙ ቮይሶች አሉ። አንዱ እንዳሰማ እስቲ ፍቀጂልኝ እያለች ነበር እኮ ሌላም ቮይስ አለ ያላሰማችሁ። እስቲ አንተ ታሰማልኩ እኮ ይሄ እንዳለ እዚህ ጋር ያደረገችው ነገር ለሆዴ እሷን ገደል የሚከታት ነው እንዳለ። ሪከርዶቹን ሲል አልሰማሁም። ጠበቃ አናግሮ እኮ ነው የጂጂን ጠበቃ ጠቅላላ ሁሉን ነገር ነው የነገረው። አንተ የጂጂ ጠበቃ ማን ነበረ? 10,000 ዩሮ መድቤለታል ምናምን ትላለች። ቶማስ ነው ማን ነው የጂጂ ጠበቃ? ቶሚ ነው የሚባለው። ቶሚ ግራዚያን ዘሂትለር ይባላል። ኖ ቶማስ ሙለር ነው የሚባለው። ቶማስ ሙለር ሙላላ ራግቢ ተጫዋች ተጠራብናል። ራጅ ወገን ጥርስሽን አውልቀሽ ጥርስሽ አፍሽ ላይ በስቶ ነው ስታወሪ ሞሞሙት አንተ ነገር ሰብሪ ሲታምናት ያካልኩኝ ማይክል ጃክሰን አላለቻትም። ጂጂ ራሷን ትከላ ባሏንና ራሷን ትከላከል። ጂጂ ኮታ ሙጫ ኦሮሚቲ ሆዴ ራሱ ፍቃድ ሰጥቷታል። በቃ ይሄንን ነገር ለጂጂ ኃላፊነት ሰጥቻለሁ እሷ ትወጣው ብሏል። አዎ ያለ ጂጂ አይቻልም ይሄ ነገር። ጂጂ ምን ወራለ እሷ እንዴ ወደ ብቻውን አይችልም። ያብዳል። ታወራዋለች አይገልጽም። እቺ ማን ነገረኛ አሮጊት አለች ወደ ውስጥ እሷ ራሷ አሮጊት አይደለች እንዴ? አንተ ጂጂ ያላንቺ ጠበቃ የሚገፋ አይደለም ይሄ ነገር። ያንቺ ጠበቃ ገደል ያድርግ ይሄን ጉዳይ እንዴ። ሴትዮዋ ተነስቶበታል። ዙይ ቆንጆ ወይ ምንድን ነው ነገሩ? ምን ሴትዮዋ ያየሻት ነው ጂጂ ብሎ የመጣውን ደብዳቤ አይተሽዋል? አሁን ለምሳሌ ጂጂ ልንገርሽ፣ እዚህ ሀገር ላይ የሰውን የክስ ደብዳቤ ለሰው መላክ ወንጀል አይደለም። በሚዲያ እያየች ይኸው ልክ ሆዴ ግን ትክክል ነው። ፖሊሶች ወረቀት ሰጡኝ ነው ያለው። ቀዳኩ ታደርኩ ቄጠጠረጅ በስትለው ነበር ፈጠነ ብዬ ነው። ፋርታል እኮ ነው። እንዴት ነው የሚፈጥነው? በምን መልኩ? የትኛው ዛሬ አይደለም ትናንትና እኔ ልንገርሽ የተፈጠረውን ደብዳቤ አመጡና የከሰሰችው ምንድነው ፍራንክፎርት ላይ ከ5 ቀን በፊት አግኝቶ አስፈራራኝ። በቃ ይሄን ነው የሚለው ደብዳቤ። አስፋይናሉ ግን ያ አለች እሷ እና ክሱ ተናገሯ። ጃፒ እስቲ በውስጥ አውራኝ። ኧረ እኔ ኧረ ቆፍጠን በል ጃፊ ላክ አውር እንዴ ይሆናል። በፌስቡክ አውራት በፌስቡክ ዳስስ ብሽትሽ ጃፒ ፌስቡክ እንደሌለኝ ታውቃለህ። ጃፒ ጠበቃ ኒኮላስ አለ እኮ ምን ሆነ? ኖ አትቀልድ። በዚህ ኖ አትቀልድ ጃፒ
ቴሌፎን ነበረበት። ማለት ኮሚሽን የሆነብኝ ከብት አስወጣው፣ ወደዛ ጅቡ ጃፒ አስወጣው። ይሄንን ሬሳ በጣም ኮሚሽን የሆነብኝ ምክንያቱም አንሳይገን ስታደርግ የፈለገ ነገር ቢሆን ዳይሬክት ቢጌት ዳስስ ካይነ ጌስተን Das ist kann sein, das ist schon länger. Nein, sie hat schon länger angezeigt. Das meine ich. Das geht nicht auf einmal. Gestern, sie wohnt andere Stadt, er wohnt andere Stadt. Weißt du? Ja, gucken Sie an, metallet. Aber in 24 Stunden? So, das kommt immer sofort. Nein. Kommt immer sofort. Nein. Kommt immer sofort. Nein. Wer total? Na, zeig mal. Nee, ich glaube das nicht. Ich kann das nicht zeigen, Alter. Semi, auch ne, እንደዚህ ሪከርድ ጅቦች ካንታ ነው ችግር የለውም ማለት ነው። Ich glaube das nicht. Das geht nicht so. ያው ጠበቃ ትቀጥሪለታለሽ አትቀጥሪለት? አክሰፕት እስቲ ለማንኛውም እስቲ ቆይ ጃፒ ስለምፈልግ ዳስ ቪሽት ና እንትናን ሆዴን ትደውልልኝ ብሏል። ደውለሽ ያለው እኔ ይህን ጉዳይ ለእሷ ሰጣታለሁ ብሏል። በኋላም ገብቼ አብራራለሁ ብሏል። አሁን አንቺ ለምን አትፋታው? ሞዴል የሆነ ውስጥ እንዳከተው እንዴ ምን ሆነሽ ነው? በፋን ያሸንፋሻለች። አሁን በሆዴ ማሸነፍ ጃፒ ስቶፕ። ገደል ከተው እኮ ቤቱን አሳጥተው በሳምንት 3 ሰዓት ልጆችን እንዲ ያስፈቀደችበት ዛሬ የሚንከራተተው ኤሙስ ዳስ ሞናትልሽ 700 Euro bezahlen und sonst weißt du doch. Aber der hat keine Arbeit. Ja, er geht auch nicht arbeiten, weil er muss die Kinder bezahlen. Und halt bezahlen. Deswegen er geht nicht arbeiten. No, አይ ልጆች ስለሚከፍል ስራ አይሄድም እያለች ነው። አንተ und er hat keine Wohnung, er hat gar nichts. Er darf die eine Kinder behalten. ልጆቹን ቢይዝ ተጠቃሚ ነው። አንደኛ የልጆች ገንዘብ ይሰጠዋል። የቤት ኪራይ ይከፈላል። እኔ ወስዳለሁ ከልጄ እንዳለ ይበላ ጋር የሚገባው ጅቦ። ኧረ ሆዴ እንዳራስ ያዝ ነው እኮ ቆይ እቺ ፈሳም እሷና እንዳሮጊት አለች ገደል ከተቱት ልጆች። በነገራችን ላይ ልጆች እስከነብሩ ዚዚ ዘይሮ አስበው። አሁን ላይ ያረገዙ ብራዘር አንተ ነፍ ነገር እኮ ነው ያሳጣችሁ ፋኒ። አሁን በየሀገሩ እየዞረ ምግብ ቤት የሆነች ልጅ የምትጋብዘዋለች። አታም ፎቶ ይለቃል። ዳፍቲ አሁን እሺ ዩቲዩብ ዛሬ አማርኛ ጠፋብሽ። እሺ በኦሮምኛ አድርጊው ሌላው ቢቀር እንደ ልብ መፈራገጥ የለም፣ ዩቲዩብ መስራት የለም፣ ገንዘብ መቀርቀር የለም። በሳምንት 3 ሰዓት ብቻ ነው ልጅ የሚያየው። የሆነች ነገር ካገኘ ስማ ጅቦ የሆነች ነገር ካገኘ ጂጂ ሄዳ ማመልከት ብቻ ነው። እንዳለ ይቀበሉታል። ለጂጂ ይደርሳታል። አሳዳጊ ነቻ እንጂ ስማ ስንት ዩሮ ነው የሚደርሳት ግን ጂጂ? አንዴ አሁን በልጆቹ ብቻ በአጠቃላይ እስከ 2000 አንድ ላይ ከነ ምናምን ይመጣልሻል። ለኔ መክፈል ገና ነው መክፈል አለበት ገና የልጅ እንታልት ብቻ አይደለም። አስበው ምን ያህል ሀብታም እንደሆነ ለኔ እኮ ላይ አይኖራት መዝቻ ገና ዋናው እኮ አሁን ሆዴ ነው እሳት ላይ ያለው ያልተረጋገጠ እኮ የሆዴ እኮ ነው ቦምብ ላይ ማለት እቺ ሴትዮ ሰውን ገደል ትከታለች ልጅቷን። ምን አንተ ግን ይሄ ሰውዬ ፎንቅ አለበት እንዴ? ሴትዮዋን ገደል አትክተት፣ በደንብ ትክተታት እንጂ ምን አገባው? እንደውም ለሱ ጥሩ ነው። ተከላካይ ከሆነማ አያገባኝም እኔ ነው። እሱማ ኃላፊነት ለጂጂ እሰጣለሁ ብሏል። እኔ ከጂጂ ጋር ነው የሚቆያለ እኮ ነው። ኖታር እንሂድና ኃላፊነት ይስጠኝ፣ ፎል ማክት ያርግልኝ። በኋላ ካረኩ በኋላ አቁም ይልስ ኦንላይን ማድረግ ይቻላል እኮ ኦንላይን ኦንላይን ላይ ፉል ማክት ይስጠኝ። ዋሩም ነሽ ካን ፕሮብሌም አጣበቃው ምኑም ቤታችን ናት ያለችው። ሆዴ የታለ ሆዴ? ለምን እዚህ መጥቶ እሱ እንትን አይልም? ቆይ ሆዴ ካን ፕሮብሌም አሁን ውጭ ነኝ ስላለ እኮ ኧረ ይመጣል እንዴ? አይ ግን የገረመኝ ምን እንደሆነ ታውቃላችሁ? እዚህ ሀገር
እንደዚህ አይነት ክስ ስታቀርቡ እኛ አሁን እረፍት ነን። በነገራችን ላይ እረፍት ነን። በአንድ ጊዜ አይደረግም፣ በአንድ አይደረግም። ይሄ ነገር የቆየ መሆን አለበት ወይንም ደግሞ ወይ ፌክ ተደርጎ ከኢንተርኔት ላይ ድሩክ አድርጋ አፏን እንድትይዝ የተደረገ ነገር እንዳይሆን ነው። እኔ እሱን ያልኩት ለምን እንዳትሰድባት። እኔ የሰማሁት ሌላ ነገር ስለሆነ ተመካክረው እንጂ አንደኛ ፋየር ታግ ነው እኛ ጋራ ገባችሁ። ሁለተኛ ነገር ደግሞ የሆነ ደሟ ካልፈሰሰ የሆነ ነገር ካልሆነ ዛቻ ምናምን ቢሆንም ባንዴ አይታመንም። ገባችሁ? የፈለገ ነገር ወዲያውን ወረቀት ሊደርስ አይገባም። ከትላንትና ወዲያ ከሳጅ ተባልኩ። ስለዚህ እንዳለች ከሆነ የልጆቹን አባት ጊዜ ብላላ አፏን እንድትይዝ እቺ ሴትዮ ሄለን አፏን እንድትይዝ እኔ የሚመስለኝ ማለት ነው አፏን እንድትይዝ እንደዚህ ከኢንተርኔት ላይ ያው እንትን አድርገህ አቅርበህ ምናምን ፌክ አፋንሽ ንገሪና ግልጹን እንድንሰራበት ፌክ ተሰርቶ ፌክ ማመልከቻ በጀርመንኛ ተጽፎ እቺ ሴትዮ እንዳትሰድባት ነው። አንዴ ልንገርሽ ፖሊስ መጥቶ ለሆዴ das kann nicht sein Jappi das stimmt nicht አይሆንም ሊሆናይች አይሆንም ሊሆናይች sein Jappi das stimmt nicht አይሆንም ሊሆናይች አይሆንም ሊሆናይች አይሆንም ሊሆናይች አንድ ያዳምጥ ጃፕ ይወለ እኔ አሁን ለምሳሌ ከደበደብከኝ ከመታኝ አጠገቤ አካሌ ላይ አንድ ጊዜ ላውራበት እስቲ አካሌ የሆነ ጉዳት ስታደርስ ወዲያውኑ ደውላለሁ። ስደውል ወዲያውኑ ከሁለታችንም ቃል ይወስዱና ይጽፉና ራሱ 24 ሰዓት ነው የሚጠብቁት። መክሰስ ትፈልጊያለሽ አትፈልጊም? አዳምጠኝ 24 ሰዓት ነው የሚጠብቁት። እቺ የቤተ ክርስቲያን ሰው ነች አስወጣት። 24 ሰዓት ነው ማን አረ ዞዬ በእናትሽ በቃ እነዚህ እየቀለደ ቸርች ምናምን das kann nicht sein ሆዴ ቢደርሰው ኖሮ ትላንትና ማታ ያወራው ነበረ። ቢደርሰው ፖሊስ መምጣቱ das glaube ich nicht jetzt mehr አላምንም። በቃ አላምንም። ሙሉ አማርኛ ለምንድን ነው የማትናገሪው? ጂጂ አንድ ጥያቄ እኮ ልጠይቅሽ ፈልጌ ጂጂ አንድ ቀን ጀርመንኛ ቀላቅላ አታውቅም። እኔ ስታይ መቀላቀል ጀመረ። አንተ ነህ አልከኝ አንተ ነህ አልከኝ። ነጭ ዕጣውን ስትል ከሰማሽ ማለት ነው በልጆቿ አባት ነው የሚይዘው ብላለች። አረ ወይ ልጆቿን አባት ጃፕ ያውቀዋል እኮ ራሱ ወረቀት የሌለው ሰው ይፈርጥጦ ሄደ ዩኬ። አረ እሱን ተውት፣ እሱ እንዳታስገቢ። እሱ ምንም አላረገም፣ እዚህ ውስጥ ምንም አላረገም። ኦኬ ግን ተው በቃ ያ እሱ ሊከስም አይችል ከሆነ ኦኬ። አንዳንዴ መሀይምነቷን ልንገርሽ መታ ከሰስኩት ብላ ራሱ የፖሊስ ወረቀት ለሌላ ሰው አሳልፎ መላክ ይሄንን አሁን ሪከርድ ማቅረብ አለበት ለፖሊስ። ኧረ ያስቀጣታል። አይቻልም። ጅቦ ነውር እኮ ነው። እስካሁን ያደረገቻት ነገር በሙሉ እስካሁን እኔ እንደዛ አፌን ከፍቼ ከስሻው አይደለም እንዴ በኋላ ላይ ሶሻል ሚዲያ ላይ እንደዚህ ሲሉኝ ራሴ ገደል ስለሚያስገባኝ ነው እንዲያውም የተውኩት። አንዴ አታስታውስም እንዴ ቀንም ሙሉ ጂጂ ኩርሷን ሳትበላ ፖሊስ ጣቢያ እኔና ሆዴ ልከስ ጂጂ እዛን ቀን እንዴት ሳቀሽ? ጂጂ ክስ በጣም ስለምትወድ ልክ ጣቢያ ስትሄዳሉ እቺ ሴትዮ መጣች ነው የሚሏት። ጠበቃዬ ነው እንጂ የሚለኝ እንዲህ ይለኛል። የዶክተር ደንበኛ ናት። ጠበቃዬ እንዲህ ይለኛል። ስምንት ጊዜ ነው የከሰሰች። አንቺ ሴትዮ ይለኛል። አንቺ ሴትዮ አንደኛው መጨረሻው ነው ደግሞ አንደኛው ጋር ብትሄጂ። አሁን ግን በባልሽ ስትሄጂበት ምንድን ነው የሚልሽ? የኔ ጉዳይ አይደለም። ሌላ አለኝ። አሁን ሌላ አዲስ ጠበቃ አለኝ። ምርጥ ጠበቃ አለኝ። የማፊያ ጠበቃ ይስወር የሚገርም ጠበቃ አለኝ። ማን ነበረ ስሙ? ቅድም ጽፊ ነበር። ስሙ ማን ነበር? አይስወር የሚገርም ጠበቃ አለኝ። ታዋቂ ጠበቃ ኒኮላስ ነው ስሙ። ማን ነው? በጣም ምስኪን ሰው ኒኮላስ እኮ አንተ የገናባት ማለት ነው። ምንድን ነው የምታወራው? ኒኮላስ ዘርፈ በሙሉ የሚያወጣ ሰርቀ ዘርፈ ምናምን በሙሉ የሚያወጣ ጠበቃ ኢየሱስ። እኔ ቡሌ ወይ ከሌባ ጋር ነው ወይ ከጠበቃ ጋር ነው። ወዴ ነፃ ይወጣል። ወዴ ምን ወንጀል ሰራ? ምን ወንጀል መድኃኒዓለም ለመሰለ እኔ ልንገርህ አይደለ አያጅቡ ቃል እገባልሃለሁ። ምክንያቱም እኔ ስለሆንኩኝ በቃ እኔም ይቅርታ ስላለ ነው ይሁላ ጣጣ የመጣው አይደለ። አልፋታም በቃ ነጭ ቅማል ግን ስሚ የገባው ጂጂ ይቅርታ ስላለን ጃፒ ነጭ ቅማል ራሱ ከሰሞኑን እስር ቤት ትገባለች። አይስወር ጃፒ አይስወር ነው የምልህ። ጃፒ ራሷ ነጭ ቅማል ችግር አለ ተፈጥሮባታል። ለዚህ ነው ዛሬ ስንትጣንጣ ያለችው።
ኧረ የዛሬ ማስፈራቷ ደግሞ በጣም ይብሳል። ባለች አሮጊቷ እንትን ዱባይ የአምስት ሰው ክስ ደርሷታል። የአምስት ሰው አላበሻ ሬስቶራንት ያለችዋ ማይክል ጃክሰን ናት አላለችም? ጋይስ አንድ መጣው አሁን ሸር አድርግለት በእናትህ ይንጣ ሆዴ ይመጣል። ሼር ሳረግለት እንትን ሆዴ ራሱ ተናደኩ ነው የገባው። ሄለን ልበልሽ ነጭ ቅማላት ልክ 38 ጥርስ ነው በዝቶብሽ አዘባለኝ እኮ ናገረዋለች አይገልጽም። ምን አገናኝቷት ነው ከእንትና አላበሻ ብትባለው ሴትዮ? ሁለቱም አንድ ዛሬ ቅጥቀጣው ቅጥቀጣ ነው። እዚህ ጋር ግን አይነገርም። ሐራም ክሰክር ሰክር ብዙ ታሪክ አለ ያወራችው ነገር ግን በጣም ብዙ ነገር ነው። ብስማ አሁን ሆዴ ማረጋጋት ነው ያለብን። ቆይ ሆዴ የታለ? እሷ ቤት መግባትም የለበትም። እቺ ነጭ ቅማል ግን እንደ ባርባራ እንደትዬ ባርባራ ካልተወቀጡ እሺ የቸርቿ ሲልባ እንደ ዲያቆን የሀገር የቤተ ክርስቲያን ፎቶ ለጥፋ እሺ አራት ለኝ አንቺ እንቁላሌ አታወሪም እንዴ እናቴ? ብሎክ አርጋት ብሎክ። አይ እንዴት አንተ እንዴት አድርገህ ነው ግን ስክሪንሾት ያረካት ነጭ ቅማልን? ድንገት ቸኩዬ ለመግባት ነው። ፍርድ ስትፈርድ ሆዴ ላይ ቆለጡ ቆረጥ ስትል ነው ያስገቧት። አንተ እሷ ቤት ያሉት አዛውንት ወንዶቹ ይብሳሉ። በስማም ሲያስጠሉ መከሰስ አለበት ምናምን። እንዴት ለወንድ ልጅ እንዲህ ይባላል? እከክ ከሚስቱ ጋር ቁጭ ብሎ ሲናጭ የሚውል ነው ሲቧጨቅ። ደግሞ ትላልቅ ሴቶች ናቸው እንዳለ በቃ እዛ ገብተው የሚያወሩ ሴቶች ሲያስጠሉ ነገር ይበሉ። እንዳለ ሲንግል ማም የሆኑ እኮ ናቸው ካያቸው እንዴ ያረጁ አሮጊቶች። አሁን ይኸው ማራማይትና ሆዴን እኛ እናወራቸዋለን። ማራማይትም ወደዚህ መምጣት አለባት እናስታርቃቸው። ነገሩ ይድገም። ማራማዊት ግን ተሳሳተች። እናቴ ትሞት በጣም እሷ ቤት መሄድ አልነበረባት። እሷ የምትላትን ነገር እንዳለ ነው እያደረገች ያለችው። ከዛ እንደመጨረሻ አልነገርኩ እኮ አሁን እንትና ፋኒ ላይ እግዚአብሔር የእውነቴን ነው የደረሰበት ኪሳራ እንዳይመስል። ልጆቹ እሱ ጋር ያሉ በጣም ሀብታም ነበር። እዚህ ሀገር 2 ልጆች ይዘህ ቤት ውስጥ ከተቀመጥክ በቃ አንተ እንደ ከሚሰራው ሰው በላይ ነው የምትኖረው። ገባ? አንደኛ የቤት ኪራይ ይከፍልልሃል መንግስት እና የሁለቱ ልጆች ናት ያስቀማችሁ ልጆቹን አንዴ ያችኛዋ ክሰስ ብላ አስከስሰው እነ ጂጂ ደግሞ ያው ለእናት ነው ቅድሚያ የሚሰጠው። እናትየዋ ተቀበለች። ተጫወቱበት። በቃ ገቢውን ምኑን ድርምጥ ማጡን ያጠፉት። አሁን ልጆቹ ያሉት ጂጂ ጋ ነው ማለት ነው። 12 ብር የሚሸጥ ምግብ በቃ አእምሮ የሚቀርብልሃል። እሱን ከሆነች ሴት ጋር ጥፍር እያሳየ ፎቶ ይነሳል። በቃ እየዞረ ሰባ በአንድ ልጅ እንትን ነው የሚከፈለው። እኔ በአንድ ልጅ ኖርማል የኪንደርጌልዳ 270 ዩሮ ምናምን በሁለት ሲሆን አስበው። ከዛ ደግሞ ኡንታሃልት የሚባል አለ። ያ የአሳዳጊ እንደ እናቶኝ ያሳድጋለሁ ብሎ ማለት ነው። ገብቷል። አንድ ላይ ብቻ ተደማምሮ አንድ ወንድ ልጅ 2 ልጆችን ይዞ ቤት ውስጥ ከተቀመጠ አጠቃላይ የቤት ኪራይ ተከፍሎለት እስከ 2000 ብር ያገኛል ዩሮ። ያንን ማሳጣት አንዴ አሁን እንዳለ ያንን እንዳለ ጂጂ ጋር ገባ። ጭራሽ እሱ ደግሞ ይከፍላል 700 ዩሮ እና ያ ብር ከገባላትማ ለወዴ ጠበቃ ትቀጥርለታለች። ቀልዳለን እንዴ? ጠበቃ ትቀጥርለታለች ሳይሆን ትገዛለታለች። ጠበቃውን ቤት አስቀምጣ ማኖር ትችላለች። የግል ጠበቃ አለኝ ምናምን ስትል ነበረ እኮ ጂጂ። ሌላ ስራ እንዳሰራ እያለች እየተንከባከበች ጠበቃውን እንግንጋ ዱቄት ነው የምትሆነው ጅቦ። ወይ እንግንጋ ከእንግንጋ ጋር ነጭ ቅማል ከባድ ስራ እየሰራች ነው። አሁን እንትና ጂጂ ትበቀላት፣ እውነት ትበቀላት። በደምብ ሆነ ሰው አየሁኝ
እንቅልፍ የለም። መስታወት ላይ ቂጧን ወጥራ የተነሳች ቆይ አንተ እስቲ እንያት መጀመሪያ ገና ሲከቡ ጡል እንዳታርጋቸው። እንደዚህ ነረታቸው ድሮ ሊያወሩ ነው እንዴ ጃፒ? ቆይ ወዴ ይቆያል እንዴ? አሁን 30 ደቂቃ ይቀራል። እንጠብቀዋለን ዛሬ እና የሚፈጠረው ነገር ስለማይታወቅ እናውረው። እኔ እንደውም እኮ ዮኒ ማኛ ቤት ቦታ ሲይዤ ነበረ። ዮኒ ቦታ ያዝልን በኋላ እሱ እንደ ጆን ዳንኤል ከፍት ይከተዋል። ሶፊያንስ ጁቦዬ እንዴት ነህ አባቴ? አለሁልሽ የእኔ ቆንጆ እንዴት ነሽ? አለሁልህ እግዚአብሔር ይመስገን። ሰላም ሰላም ብያለሁ የሀገር ልጆች። ሰላም አዎ በለው። አተ ቡላላ ስማ ቡላላ ምንድነው ሃናቡ የምትባል እቺ ጥቁር ጢንዚዛ የከሰረ አሬ መሰለኝ ሴትዮ ምን አባቷ ነው አፏን የምከፍትብኝ እኔ ላይ ይቋንተንም ረግጣለች። እንደ ምን ነበር ያለችው? ይሄ የትራክ ሹፌሩ እንደ በቀለ ማን ነው እንደዛ መኪና ውስጥ የምትጸዳዳ ሴትዮ ስትረግጠን ነበር። እናቶች ተነስተውብናል። እቺ የመጋኛ ፈሴ መሰለኝ ሴትዮ ጥቁር ያለች ድንዝዝ ምን አባቷ ነው? እኛ ምን እናርጋት? በሱ አቅጣጫ አልሄድን። አሁን ወደ አሜሪካ ገብተናል እንዴ? አሁን ዩሮፕ ላይ ነው እየተጫወትን ያለነው። ጅቡ አሜሪካ ደርሰናል። አንተን ነው በጣም የረገጠች ደግሞ ጃፒ። አዎ ጃፒ ያለሽ ሆዴን ነው እንጂ ምን አለች? ወዳም የሆነ ሰውዬ አሎ ግሩፓችን እንዳለ ምን አረገሽ የኔ ቆንጆ? እንዴት ሲንግል ማምነሽ አይደለሁም። እና ምንድነው ሲንግል ማም ካሉንሽ እንዲህ ሆዴ ላይ ነጭ ሆዴ በዚህ ዛት ኮድ ብሶት ጭራሽ ስድብ ነው ሆዴ። ጦርነት ውስጥ እኮ ነው ያለው። ይጠጥረግ ብላ አባረረችው። ልጫ ከካናዳ። እሺ ጢንዚዛ በጣም ነው የምትናገረው እኮ ነጭ ቅማል። ኮፒ ሊንክ እያደረጋችሁ ምዕመናን ነገር ደግሞ መጠምዘዝን በደንብ ትችልበታለች። ኧረ በስመ አብ የምትናገረው ንግግር ጎበዝ ናት። አይደክማት። የዚች ሴትዮ ባል ብትሆን ጅቡ በመቤት ጆሮዬን መጋለ ምን ጆሮ አመድ ነው የምትሆነው እንጂ አመድ ነው የምታደርገው። ቤት ነው የሚፈረድብህ። በአንደኛው ብልቃት ታስቀምጠ ነበረ። አንተ እንደተባባው የሆነ ጊዜ ላይ አንጀት ይተጣጠፍና እያልክ ነው የምትሰማው። እንዬ ኮፒ ሊንክ እያደረግሽኝ እኔ ቆንጆ አዲስ ሰው ገብቷል እኮ ሉቺ እንዴት ነሽ? ምንድን ነው ሰላም ዘመድ ነች። በትግርኛ ምን ሀበኒ አረብኛ ነው መሰለኝ ምጥራ ሀበኒ ምንድን ነው? አባቴ ላንጣላት ምጥሪ ሌላ ነገር ጠይቂ። እስቲ ሼር አድርግለት ሆዴን በእናትህ። ቆየ እኮ እሺ። አዛከለ 30 ደቂቃ 21 ሰዓት ተኩል ብሏል። አሁን 21 ሰዓት ነው። 30 ደቂቃ ምን እያደረገ ነው? እያለበ ነው። አዲስ አራስ አገኘ እንዴ? ወዳል ጉዝ ያለበ ኮን አንድ ሰዓት የሚቀመጥ በቃ እዛ ይሄ ከህፃናት ጋር ተጋፍቶ ጡት የሚጠባውን ነገር ካላቆመ በቃ ግሩፑን ያዋርዳል።
እኮ አሳፈረን እናቴ። ልንከላከልለት እኮ አልቻለም እኮ በዚህ ስንል በዚህ ቀዳዳው በዛ። አንዱን እንኳን ድፈን እንጂ ሆዴ እኛ ብቻ ጋር ተጠቅጠዋለች። አንዷ ቂጡን በሳንጃ ወቅታ ታባረዋለች። እኛም እሱም ጀርባውን በሳንጃ እዳው ለኛ ነው። አንተ ነጭ ቅማል ግን አትፋታውም። በስማ ምን አርጓት ይሆን እንዴ? አልሰማውም እንዴ እንደገባ ያላት ነጭ ቅማል ልበልሽ። የልቡን ተናግሮ ሊወጣ ሲል ይሄ የአራዳ ልጅ ይላታል። ቂም በቀል ይዘሽበት ነው ግን እንዲህ የምታንገላችሁ ብለናል። ያንን ቻርሊ ቻፕሊን የመሰለ ኤርትራዊ አምጥቶ የሰባል ነው አስብሎ ሰውዬው ግን ከእኔ ያመጣችሁት እናንተ እናቴ ትወት ባሏማ ባሏ እኮ ነው። ስለፈራ እኮ ነው። ሰውዬው ራሱ እብዶ ነው። በፊት የደረሰበት እብድ የሚፈራት አሮጊት በኢየሱስ ስም የፈጠራት ፈጣሪ ቻላታ እንጂ በእኛ አቅም አትቻልም። እንደዛ ከሆነች በኢየሱስ እትዬ ባርባራ በሚናቅ ሰውዬው ሄለና እኮ ሊናገር ይፈልጋል። ገባ እሱ ላይ ያለው አጋንንት ራሱ ሄለንን ፈራት። ሆዴም እኮ በሱ ስም $2000 በልቷል ታውቃለህ። አረ የሆዴ ግፍ በዛ። ንዑ የዛሕለፍ ኩሉ አለች። እንርዳው ብር አሰባስቦ በላበት አንዴ $2000 አጣርጎ በላ። አንዲት ሻቢያ ደውላልኝ ነበር ትራስ የምትባል ማን የበለው ታይታ ሆዴ ነው። እግዚአብሔር አንተ ብታየው እኮ ሰውዬው እኮ ማለት ነው እግሩ ራሱ ያሳዝናል እኮ ከሱ ላይ በላ። እመቤቴ ሆዴ ግፍ በስቷል። ወደ ሰማይ መሄድ አለብህ። አሁን የታባቱ አለ እንዴት ነው የሚገባው? ይዘው ማን ነው? ቆይ ማለት የነጭ ቅማል ደንበኛ እንደምታደጅ ማነች? አስገባት እስቲ። ነጭ ቅማል ቤት የሚገቡት አሮጊቶች ብዛታቸው በኢየሱስ እቺና ላይ ያያተም መቻል አዎ ስትሳደብ አጪ እነዚህ እኮ እንዳለ የተንሻፈፈ ማዕፀን ያልከው ይሄን እኔ አልተሳደብኩኝም። የሆነው ነገር ግን እዛ ቤት ልክ ነው ብለሽ ታስቢያለሽ? እርቅ አይሻልም? መታረቁ አይሻልም? መስማማቱ ጃፒ ለምንድን ነው የማታስማማቸው? ዝም ብለህ አንቺ እዛ ስታቀሳስር ያልነበር ባለ እዛ ካልታሰረ ስትይ ያልነበር እንዴ? መቻል ጂጂንና ሆዴን መች ተጣሉ? ይጣሉ ነው እንደምትለን ይችላል። አንተ ሰው ግን መች ተጣሉ? አብረው አይደል ያሉት? አሁን አብረው ናቸው አይደለም? አብረው ያሉት እንዴ? መቼ ነው ጅቦ አብረው ተገናኝተው ባክች ወሬ ልትቃርም ነው የመጣችው። እናቴ ትሙት ሰላይ ነች። አስወጣት። ሰላይ ነች። ከዚህ የእኛን ይዛ የአሮጊቶች ማህበር ዋና ኃላፊ ሆዴ ግን ሊመጣ አልቻለም። ምዕመናን ሰው ገደድም ቢው ከፍ ሲል እኮ በእርቅ ነበር የሚያምነው እኮ ችግርም ኖሮ በእርቅ ነበር የሚያምነው። የአሁኖቹ ተለውጠዋል ወደ ክስ። ይሄ ደካ አይደለም። የሚዲያው ሰው እኮ ነው እንትን ቡጢ ለሰጪው ቀላል ነው ይባላል። አተ ሆዴ እናቴን ስሙ መራር ነው እንዴ? ሀጂ የሰራውን ስራ አይታል። ሀጂ እኮ ባንዴ ነው የተረሳለት እኮ የሀጂ ግፍ የልጅ ጭራሽ ቀጠሮ ጌም ምናምን ማስያዝ ጀመረ እኮ እሱ። ሀጂ እኮ ልጅቷን እኮ ፊቷን ወደ ጀርባ እኮ ነው ያዞርላት። እግዚአብሔርን አሳቢ እኮ ነው የበለው ሀጂ። አክስቷ አጎቷ ምናምን ከሀገር ቤት አስመጣለው ሰው ምናምን የሀገር ነገር እኮ ነው የበለው የሀጂ። አንድ ሰው የተናገረው የለም። ሆዴ ግን እንትኑ ሆዴ ነገር ይገንበታል በጣም እውነትም ሆዴ ብላ ወጣች። ያኛውም ለፍላፊ ነው በኢየሱስ ጥሩምባ እኮ ጂጂን እኮ አሰማመጣት አይተሃል? በሁለት ቀን አጭር ወንድ አልወድም የምትል ሴትዮ አገኘዋለሁ ማለት ጀመረች እኮ። ላይ ማጣባቱ ነው ቀጀለው የሚባለው አንዴ ጻፍክ እኮ አየሁልህ። ጃፒ ሸርሙጣ ጃፒ ምናምን አልክ። ምናምን በ10 ትጽፋለህ።
ደሞ ከጀላው ያላየሁት ምን አቅለታል? ይሄን አንዱ አሮጊት እንደ ጡረተኛ ልከው ነው። አሮጊቶቹ መካከል አንዱ ሰይፈው ሄዷል። የለም አላየሁትም። አሁን ካየሁት ሚት አድርገን እንትና ሊናን አስገባት። ሊናን አንዴ ጅቦ ሊናን አስገባት። ሊና የምትናገረው ሊና ነቻ ከላይ አለች። ይኸውልህ ወይ ሞዴሬተር ስተኝ ሊና 27 የሚለውን ቆይ ሞዴሬተር ልስጥክ ላከችም ሊና የሚለው አኑ እያስገባሽልኝ ሊና 27 የሚለው ሊና ነይ ግቢ። ቆይ አይሰጥ ቀስ በል ሞዴሬተር ያው እንዴች ነው ማቃታ ሊኑ እንዴ የሀጂ ቀድሞ ባለቤት በደል የደረሰባት ልጅ ነች። እኔ እኮ ከሊና ጎን ነኝ። አሁን ይኸውልህ ሳታላችሁ የምር እሷ ሀሳቧን ስሟ። የምሬን ነው የምልህ ጅቦ ሊና ምርጥዬ ነች እናቴ። ሀሳቡን ሰምተኸዋል። እሷ የምትናገረው የራሷ ሀሳብ አላት። ተበድላለች፣ ተበድያለሁ እያለች ነው። ሲጀምር እኮ እኔ ሀጂን እኮ አላመንኩትም። እየቀለደ ሲመጣ ነው እንጂ ዝም ብለን እንትን ያልነው እኮ እሱ ላይ እኔ እምነት የለኝም ጭራሽ አላምነውም። የልጁን እናት ቀብሮ በሁለተኛው ቀን ሲጨቃጨቅ የነበረ ጀግና፣ ያውም ታማ እኮ አይደለም ታንቃ ነው የሞተችው። ይህ እኮ ግፈኛ እኮ ነው። እኛንም አንቆ ሊደፋን የቀረበ በሰው ዘንድ ግን ገብቶ ሰምተዋል፣ አይተዋል። ጅቡ በህዝቡ ዘንድ እኮ ተቀባይነት አግኝቶ በጣም የተለያዩ በአረብ ሀገር የሚኖሩ ሴቶች ድጋፍ የተነሳ ወደፊት መጥቶ ጌም እየተጫወተ ነው። የቀጠሮ ጌም አዘጋጃለሁ እያለ እኮ ነው። የተበደለችው ልጅ ግን አንገቷን ደፍታለች። ሊኑዬ ኧረ አንገቷን አደፋም። እናቴን ጀግና ናት ሊና እያለን አደፋም። ኧረ ሚውት አንሺ ሊና እንዴት ነሽ? አይ ተጫዋች ነች እኮ ምርጥዬ ነች እናቴ። ሊኑዬ አሁን ሳትስቁ በስርዓት ታውራ። እስታይልሽ እሺ፣ እናዳምጣታለን። ሊኑዬ ጃፒዬ የሳቅል ይሻላል እንጂ እሺ። ግን ሊና የደረሰብሽን በደል ተሸፍኖብኛል ብለሻል። እኔማ አምልጫለሁ፣ ቢያንስ አልሞትኩም። ተመስገን። አሁን ወዴን እናስገባለን፣ እናስተዋውቅሻለን። ሀጂ ወደ ጅጅግያ እንዲሄድ ሀጂን ወደ ግምጃ ቤት ከተተው እኮ ሊኑዬ ባህሬ ሊኑ አንተ ሀጂ አይምረን ነው የሚጠይቃት ነው ሊኑ። ሊና ስላወኩሽ እኔ በጣም ደስ ብሎኛል። ጠንካራ ሴት ነች በእውነት በጣም እናቴ። ደግሞ እንደ አንገትሽ መስበር የለብሽም መጥፋት የለብሽም ከሚዲያ። ምክንያቱም ምን መሰለሽ ብዙ ሴቶች ብዙ ጉዳት ይደርስባቸዋል፣ ግን ከዛ አገግመው ከዛ ወጥተው ጠንካራ ሴቶች የሆኑ ብዙ ናቸው በሚሊዮን የሚቆጠሩ። እና አንቺም ድምጽሽን ከፍ አድርገሽ ይኸው እሱ ምን ሆነና ሚዲያ ላይ እንደፈለገ እየተሯሯጠ አይደል? አንቺ ተበድለሽ ቪዲዮ ዘግተሽ ታወሪያለሽ፣ እሱ ቪዲዮ ከፍቶ ያወራል። አየሽ ልዩነቱን? አንቺ ጭራሽ እኛን ማስፈራራት ጀምሯል እንጂ ቆይ ጠብቁኝ ይላል። ጭራሽ ጅጅን አገኛታለሁ እያለ እና ጠንካራ ሴት መሆን አለብሽ። እሺ ባባይ እየሰማሽ ነው? የሰማኑ ጅቦ አማርኛ ብዙም አችልም መሰል፣ በትግረኛ ነገራት። አረ ትችላለች። ጂኒ ዛሬ እኮ ተገባል በነጭ አይጥ ጂኒ ሰምቷል። ጂኒ ቁጭ ስማ፣ የተከበሩ ቤተሰቦች አሉት። እሱ አዲስ አበባ ላይ ገብቶ ቁምልኝ ይሰራል ያለችው ጂኒ እናቴ ትሙት። ጂኒውን ነጭ አይጥ ዛሬ የቀራት ሰው የለም። ጂኒውንማ አንጎል ነው ያደረገችው። ምን ተፈጠረ? አሁን ነው እንዴ ከእንቅልፍ የተነሳ?
ነጫይት ስንቱን ሰው ተጫወተችበት ዛሬ ቤቷን ከፍታ። ከማነች የምትባለው ከእንትና ጋር መሳስላ ኩላ ከማነች እቺ ትልቋ ሴት ጃምፕ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም። ምን ተፈጥሮ ነው አሁን የተነሳሁት? እኔ ምንም አላየሁም። አይጅቦ አንተን አይቼ እኮ ነው የገባሁት። ወላሂ አንተን አይቼ ነው የገባሁት። ወላሂ እዛ ቤት ምንም አቆና በነጫይት ስትረገጥ ነበር። ምን አረኳት ደግሞ? አሁን ምን አድርጌ በሸለምኩበት ማንበሻበሽኩበት እነ ሳራ ሀበሻ ጋር ቀላቅላ ወቅታ ለቀቀች። እኔ ምን አድርጌ እዛ አላውቃት ነኝ። ሳራንም አላውቃት ምን እንዳለች ታውቃለህ? ጅቦ አሁን እንደው ሲሻፈድ ሲሻፈድ እንዴት በሳራ ሀበሻና በጉቺ ይሻፍዳል አለች። ሁለቱም ነገር ይሻፈድ። ወይ ግን እናንተ ጨዋታ ነው፣ እናንተ ጨዋታ ነው፣ እናንተ ሂድና አንድ አበባ ሰጣትና ቤቷ ሂድና። ኧረ ተው ደግሞ ሌላ ትሄድብኝ እንደ ኧረ በዚሁ ይብቃኝ። በሄደችበት ሂድ ልታስመር ሌላ ደግሞ ደዋ ልታስጨምርብኝ ነው። በስመ አብ የዛሬው ቅጥቀጣ ይለይ ነበር እናቴ። አይ በስሱ ነው የነካችኝ። በቃ እንደዛ ከሆነ ስለከሰሷት ምን አርጋት ነው እንዴ? እኔ የት ልሂድ? በዛ በኩል ደግሞ ለባያሉ የሚያጠቁጡኝ ብዛታቸው እንዴ? እኔ የት ልሂድ? ጅቦ ጂኒውን እኮ የጉቺ ቲም ነው ብላ እኮ ነው ያረጋገጠችው። እኔ ምን ማውቀው ነገር የለም። የጉቺ ቲም ነው ብላ ነው መከራ። እኔ ደግሞ ጅቦ ስማ ቂጥ እስኪቃጠል ትራክ ነርተ አምጥተህ ትሰጣለህ። እዚህ ጊፍት ያኮ ነው ያስናቀል። እኔ ትራክ አልነዳም። ትራክ እኔ አልነዳም። ወንድም ነኝ ጃፒ ነኝ ያዝደዳም። ጅቦ ጃፒ ጨዋታ ጀመረ። እኔ አዝኜልህ ነው ቅድም እና ጅቦ ቁጭ ብለን እየሳቅን ነው። ይቅርታ ስለሳቅን ይቅርታ። ቀጠቀጠችክ ኖ እኔ ምንም አልሰማሁም። እኔ አልሰማሁም ምንም አደም አይንደ እኔ በእናንተ በሱቁ ምንም ችግር የለውም። እግዚአብሔርን ተቀበል። ኧረ አይደብረኝም። ዋናው ጅቦ ከሳቀ ችግር የለውም። በቃ ነገሩ ይወርዳል። ካልሳቀ ነው ችግሩ። እኔን ቀጠቀጠች። ጅቦ ከታች የጻፈውን ኮሜንት ብታየው እግዚአብሔር ወይ ከዚህ ሴትዮ አፍ ጠብቀኝ እያለ ምን አረኳት? እኔ አሁን ምን አደረገን? እኛ ሳራ አልሀበሻ ሻፍዳሃል የሚል ነው መነሻው። ወይኔ እሳቸው ላይ ግን እንዴት በምን ተነሳስተህ ነው እሳቸው ላይ ሻፈድከው? ኧረ እኔ በህይወቴ አይቻትም አላውቅም። እንደምታወራው ስታጠፋ ነው እባክህ። ተው ፍታ። ጅቦ ያቀኛል እኮ ጅቦ ያቀኛል። አይ ጂኒው አሪፍ ሰው ነው። እናቴ ትሙ ጂኒው አሪፍ ሰው ነው። እኔ 16 ዓመት ሜሪጅ በልጅነት ያገባው ሰው እኮ ነኝ። እስከዛሬ 16 ዓመት ግን ጤነኛ አይደለችም። እብድ ነች ይመስላል። አሁን በደል የደረሰባት ልጅ አለች ጂኒው። እስቲ እሷን ባርካት። አንድ ትራክ ላክላት። ሀጂ የሚባል ሰውዬ እኔ ካልነዳው እንዳይል እንጂ ሀጂ ቆዳዋ እስኪያደግ ማን ይነዳላታል? ታራ ነፍሰ በላ እኮ ነው። ትቀልዳለህ እንዴ? ማን ይነዳላታል? ነጂ ችግር የለውም። ነጂ አይጣ እንዳይቀባበል ራሱ እንዳይቀባበላት ነው። ይነዳላታል። ወደ እየነዳ ያስተዳድራታል። ምንም ችግር የለም። ወደ በየትኛው ወገቡ ነው? ስንት ማሪን አረከው እንዴ? ቀልዳለን። ማሪን ተወረደው። ማሪኮ ሳይተኛ 2 ቀን ይነዳል። ሆዴ ወገቡ እኮ ብረት ነው። ትቀልዳለች። አንድ ማይል አይነዳም። ጀግና ከማሪ ጀግና እንዴ ሳዋ ምናምን ሰጥቶ የወጣ ሰው እንዴ 3 ቀን 4 ቀን አይተኛም። ችግር የለበትም። ያኛው ወገቡ ላይ እንትን ተገጥሞለታል። መካኒካል ነው። አራተ ተሽሎታል። ተው ወገባት ተሽሎታል። ማን ነበረ መልሶለታል? እንዴ ማን ነው የሰማ? አንድ ጆከር ሰማም እንዴ ስማ፣ አንድ ጆከር ሰማም ያሉትን ወገቡ ላይ ባትሪ ቀብረውለታል እና ታፕ ሲያደርግ ይፈጥናል አሉ። በጣም ለዛ ነው ሁሉም የሚወዱት። አረ የሆዴ ረጅም ብረት ነው። 3 ቀን መኪና ላይ ቁጭ ካለ በቂጡ ነው በቃ የሚለው። አረ ብረቱ ለማራሜት መልሷል የሚባል ነገር ሰምቻለሁ። ተሽሎት እና ያጅቦ ለም ፎቶዋን አስቀመጥከው የለን የነጫይ አያጅቦን ቀኑ ገፋ ያባረረችው ረገጠ።
እያላገጥክ የሰው ህይወት ትበጠብጣለህ። አንተ ንፍጣም ብላ አላባረረች። ስለሳቀን እኮ ነው የጠመደችን አይደል? እሱ ቀን ሁላችንም ስለሳቀን ነው አይደል የተናደደችው? በጣም ሰው ሁሉ እንዴት ትስቃላችሁ? በብልቃጥ ምንድነው ጥቁር አዝሙድ በብልቃጥ በማር ደም ግፊቷ ከፍ ብሎ እኮ ነው። በስመ አብ በማንኪያ ላጥ አድርጋ በላችሁ። ወይጆ ሲያስቀዝና ሊና ግን በጣም ረጅም ነሽ። በስመ አብ ቡላ ላይ በጣም ረጅም ከመሆኔ ማለት ነው። ከሀጂ ጋር ስንሄድ ትምህርት ቤት ላደርሰው ነው የሚመስለው። በጣም አንቀርቆ ነው። መላጣ ሕፃን ይዘሽ ምዙሪ ነው የሚመስለው። ጀሪ ክብ እኮ ነው ሆዱ። መሀል ላይ ቢበሳ ቦምቦሊኖ ነው የሚመስለው ሆዱ ቢበሳ። ሁሉ ነገር እኔ ካልኩት እኮ አንዴ ግን ልታቅፊው ተነሳሳሽ። ታዲያ እንደዛ አጭር ቀጭን ከሆነ ምላሱ ከባድ ነው። ቀጭን እኮ አይደለም፣ ወፍራም ነው። ሀብታም ነው። አጭር ነው። መላጣው ረገጣ ጀመረ። እንዴት ፍቅር ያዘሽ ነው? አሳይሻለሁ። አመሰግናለሁ። አንተ ስርዓት ያዛው። ማን ያስገባው? ማን ነው ያስገባው? ምንድን ነው የሚያስፈራራት? ዝም አጅቡ። ሊና እያለች እንዴት ነው የሚገባው? ለምን ነው የሚያስፈራራት? እኛ እያለንማ ሊና ልታስፈራራ አችልም። እሱ ሳለቅስ ነው ደስ የሚለው። ሳለቅስ ልጅ ስጫወት ያለቅሳል እንዴ? እዛ ላይ ከጨረሰ በኋላ እየየ ነው የሚለው። ከጨረሰ በኋላ እዛ ላይ ማሪ ነው። አስቧል ጅቦ ከተነፈሰ በኋላ በዛ ጥረት አይኑ ላይ ያለውን ባዱብ ዱብ ሲላይተዋል። እግሩን ነው የሚያረጥው። ደግሞ በዛ ላይ ድምፁም ቀጭን ነው። በጣም እደረግጣለሁ ነው የሚለው። እንዴት ነው የሚልሽ? መላጣውን እያሸሽ ነው የምታባቢው። እቅፍ አድርገሽ ነው ሹሩሩ የምትይው። ታጠበዋለች እንጂ ከታች አድርጋ አዝለሽ አስተኝተሽ ታውቂያለሽ? የኔ ቆንጆ እግሩ ይንጠለጠላል። ሀጂ ማፊያ ነው የሚለው የሚልክብ ነው። ቤቱን ከፍቷል። እናቴ ትሙት አሳይቻለሁ ብሎ ሄደ። ምንድን ነው የሚያሳይሽ? እንዴ ዛሬ ገና ከኛ ጋር ገብተሽ ከተጫወትሽማ ከተናገረሽ ፋራ ነው። አሁን እዚህ ገብቼ በቃ እየተናደድኩ ወይ እያለቀስኩ ምናምን ቢሆን ቁጭ ብሎ ቢሰማው ደስ ብሎት ማለት ነው። ኦኬ ስለ ሳቅሽን የደበረው እንደዛ ከሆነማ ሁሌ ከኛ ጋር የገባሽ ትጫወቻለሽ። አሁን አንቺ ቆይ ሲንግል ነሽ? አሁን እዛ ባለሽበት ሀገር ላይ ለበጣም ብዙ አመት ሲንግል ነው መሆኑ። ጃፒዬ ለምን ጅቡን አምጥተሽ አትወስጂውም? አግብተሽ ፈርሚለት ለጅቡ። ያው ስንት ብር ተዋጥቶለትም መሄድ አልቻለም። ዝም ብለሽ ፈርሚለትና ከኔ ጋር ቁጭ ብሎ እስኪ ቢራ ይጠጣል። እህቴ ቁጭ ይሄዳል። ለአንተም አልሆንም። አውሮፓ እንኳን ለኔ ስርዓት ያዝ። እዛ እነ ባርባራ ጋር የቆርቆሮ ቢራ ልጠጣ። መጠጣቱ አይደለም ክስ ላይ ያመጣዋል እንጂ ይሄን ሰርቷል ያን ሰርቷል ብሎ እና እስከ መቼ ነው ታዲያ የሰው ልጅ ትምህርት ቤት እያደረስክ የምትኖረው? ጅቡ ያ ይሻለኛል። ምን ሀጅንስ ትምህርት ቤት እያደረሰችው አይደል የምትውለው? እህታችን አድርሶ ነበር አይማርም እንጂ አስቸጋሪ ተማሪ ነበር እንጂ
ስማ ሶስተኛ ሰብሮ ክፍል ያስቀመጣት ነው መስሏት ነበር። አሁን በቃ ተነቃቅታለች። ሀጂ ዋጋ የለም ከዚህ በኋላ እሷም ባነዋለች ሙዱን። ጌም ምናምን መጫወት አለብሽ። ቪዲዮ ከፍተሽ ከጅቦ ጋር ጌም ትጫወቻለሽ። እየመጣሽ መዝናናት ከፈለሽ መጫወት ከፈለሽ መብትሽ ነው። እሱ ከነ ጂጂ ጋር ምናምን ሄደላ፣ አንቺ ደግሞ ከነ ሆዴ ጋር ምናምን። ሆዴ እንኳን ቆይ ከክስ መጀመሪያ ነፃ ይሁን። ሆዴ ንጹህ አይደለም። ቆይ ስሜን አታንሺ አላለም ደግሞ 3 ሳምንት ሙሉ ሲያነሳ ስሜን ማን ተናግሮት? በኢየሱስ ስም በቃ አንቺማ መምጣት አለብሽ እናቴ። ነቃ ብለሽ ነው መምጣት ያለብሽ። አዎ ግድ ነው ጂቦይ። መጫወት ምናምን አለብሽ። ተዝናኝ፣ ምንም ነገር እንዳሰሚ መንቀልደድ መጫወት አለብሽ። ፈታ ማለት አለብሽ። ሀጂ ደግሞ እረፍ። ምንድን ነው አንተ ሰውዬ እንዴ? ተዝናና፣ ትጫወት። አራዳ አይደለክ እንዴ? ከኛ ጋር ስትጫወት ሞዴል እኮ ነች። በጣም ነው የምታምር። ቆንጆ ነች እናቴ እኮ። ገብቼ እኮ ቁመቷን አይቼ እኮ ነው ሀጂን ሳየው አጭር ድቡልቡል ነው። እንዴት ሆነ ብዬ እኮ ነው የጠየኳት። አይጣል ነው ቡላላዬ። አንዳንዴ ረዥም ወንድ ነበር። አይጣል ወጁ ነበር። በደህና ጊዜማ ተወዶ ነበረ ይመስላል። ረጅም መስሎ ምናምን ይታይሽ ነበር። ፍቅር እኮ ባደግ በጣም መላጣው ግን አጫጭር ሰዎች ከባድ ናቸው። እናቴ ትሙት ምጣሳቸው እኮ የሚገራረብ ሴቶች ነው። መሀሪን የሚያክል ሰው ይመስልሽ ነበር ርዝመቱ ምናምን እንዴ? እንትን መሀሪ እኮ ሲያወራ ራሱ ድምፁ ራሱ ይበቃል። ይሄ እኮ በድምፁ በድሎኝ በቁመት ተበድጌ በምንድን ነው በሁሉ ነገር ነው ተበድጌ ብቻ የሚያወራው በዛ ላይ ድምፁን ግን አስተውለሽዋል? ቡላላ ሲለኝ የሆነ ጊዜ ቺክ መስላኝ ወቅተውት እኮ ነው ሊያሰራኝ ነው። የድፍረቱ ድፍረት እኮ ከኔ ጋር የተጨቃጨቀ ጊዜ ሚስቱ የልጁ እናት ሞተች ተብሎ ግን ከአንድ ሰዓት በኋላ መሳቅ መጫወት ጀምሯል። አዝኛለሁ ምናምን ብሎ እኔ ተርፌያለሁ አልሞትኩም። ግን እሷ ታሳዝናለች። ምን ብሏት እንደሞተች እግዚአብሔር ያውቃል። ግን በዚህ ልክ እንደ ጨካኝ ነው። በሮ የሞተበትም አይመስልም እኮ ሞታለች ሲባል ጨካኝ ባይሆን ነው የልጁ እናት ሞታ እንደዚህ የሚለፈልፈው እንዴ? ሰው እንዴት ስለ አንደኛ ነገር ቡላላዬ ምን አለ መሰለ ስለ እቃ ወዴ አላቅም ነበር። ካሰራ በኋላ ነው የተለያያችሁት? ሲገባ ሲወጣ አይታወቅሽም እንዴ? ኖርማል እኮ ነው። ምን ሆና ነው ጃፒኔ እኮ ተሰራ ሲሉ እንዴ ምኑ ነው ፍሬው ነው እንዴ የተሰራው? ፍሬው ዱባለ አልገባኝም ማለት ነው። ምኑ ነው የተሰራው? ይሄ ልጅ ሳይሰራ እንዴት ነበረ እኮ እኛ ቤት እኮ ቢምቢ የለም። የለም አታገኝም። አንዴ መቼ ነው የተሰራው? ከአንቺ ጋር ከመገናኘቱ በፊት ነው ከዛ ከተለያዩ በኋላ መሰለኝ። ኖ ከኔ ጋር ሳይሆን ነው የተሰራው ያለችው ማለት ነው። የተሰራው ነው አይቀመሽው። ለዛ ነው ያልተፋታሹ። ኖ እንደተሰራ ራሱ አታውቅም እሷ ጭራሽ። የተሰራም አይመስልም አለች እኮ ጃፒ። እየነገርኩህ እኮ ነው። ምኑን ፍሬውን ነው ወይ የተሰራው አልኩህ እኮ እንዴ። ተሰርቶም ትንሽ ነው። እንግዲህ አሁን በእጅሽ እንደዚህ ይዘሽው አታውቂም? ለምን በእጄ ብቻ እንዴ? ምን ሆነ ነው በእጄ ብቻ እንዴ? ጃፒያት ባል አታፈነጁም ነበር ንቅሳ ታረጊው ፍርጥ እንዴ? በሁለት እጅሽ እንደዚህ እኮ ጥምዝዝ ብታረጊ ይፈነዳ ነበረ ጧ ብሎ። እኔ እኮ በጣም ነው የሚፈራው ቢች ዳር ምናምን እንሂድ ስላለ ለዛ ነው እንደ ጨርቅ ጥምዝዝ አንዴ ብታረጊ ሁለቴ እንደተው ይገላገል ነበር። አንተ ዝቶባት እኮ ነው የወጣው። ግን በስመ አብ አንቺ እንዲህ የሚዝት ከሆነማ እየመጣች ተጫወች እናቴ። ከዚህ በኋላ ቋሚ ተሰላፊ አድርጋት። ከዚህ ማህበር አባላችን ናት። ከዚህ በኋላ አባላችን ናት እንዴ። ያ እዚህ አሁን የአባልነት መመዝገቢያ ነፃ ነው። ሌላ ቦታ ጊፍት ተቀብለው ነው የሚያስገቡት።
ምንም ነገር የለም። አንቺ ከዚህ በኋላ አባል ምን ይፈልገው ነበር ይሄ ልጅ ግን ታውቃለህ? ጭሱ ይገባል። አይገርምህም? በሷ ብቻ ሳይሆን በእኛም ተናደ አካሄዷ ነው። ስማ ቡላላ አካሄዷ እዛ እነዚህ ሌዝቢያኖቹ ጋር ምናምን ስለገባች ገባ ሰውም ትኩረት ሊሰጣት አልቻለም። ቦታውን ስተሽ ነበር። እዚህ ነበር መምጣት የነበረች ቀጥታ ጅቦ ጋር ዳንክጭ ነው እቃው ተሰርቶ ነበር ሲባል እንዴ የኢትዮጵያ ሕዝብ ነው የደነገጠው። አንቺ ብቻ አይ ግን ተጫዋች ነሽ እናንተ ትሁን እንዴ ምርጥዬ ናት እናቴ። ማሪን አስገባው እስቲ አትለይስ ይገባል እንዴ ጣራ እያየሽ ነው የምታወሪ። ያጠናገረኝ እኮ ነው። አይኔ ብዥ ይልብኛል። ማሪ ወታደር ስለሆነ የዛተውን ዛቻ በጥይት ይመክትልኛል ብላ አይ ኮሜንት ላይ ሌላ ነው፣ እዚህ ሌላ ነው። አለ ገብቷል። እኔ እረዳሻለሁ፣ ችግር የለውም። ዲና ማሪ ሰላም ብላት ድምፅህን አሰማኝ። ምን አባቱ ይዝትብሻል? የኮረሪማ አናቱን በድስት መክደኛ አድርገ በማማሲያና በጭልፋ ነበር የማራራት። ገርማል ሳየው ከድምፁ ጀምረ ከሰውነቱ ካቆም እንዴት አባቱ መሰለ የሚያስጠላኝ። ይሄን ደግሞ ሴት ጅቦ ተምርን ምን አርጋት ነው ያቺ የሰየፈቻት ነጭ ቅማል? መቼ ምን አቃት ቦለከቻት እኮ በእናትህ የግሩፕ አባል ነች። በማስማጃ ጅቦ ትናንትና አንተና ቡላላ ዛሙር ትይዛላችሁ። የሆነች ትልቅ የሴትዮ አስቀምጣችሁ እሷ ደግሞ ልጅ ወጣት እያወራቻችሁ ነው እናንተን አንተዚህ ብሎ ምናምን እያለች ከዛ ሙር ትይዛላችሁ አንተና ቡላላ። እኔ በደንብ ነው የማውቃችሁ ሰው። ከዛ ሰው እንዳይሆን ብቻ ቆንቴ ላውራበት ከዛ አርጋታለች። ቅድም ምን ብዬ ጻፍኩ ኮሜንት ለካ ሰው ሲያረግ ሙድ አያውቅም። ፈጣሪ እንደ ጂጂ ሳላረግ ግደለኝ እላለሁ። ኮሜንቱን እንዴት እንዳነበበችው ረጅም እኮ ነው። ቶሎ ሚዩት አረገችኝና ከዛ ብሎክ አላረገችኝም። ለምን አንቺ ትሰልቢያለሽ? እንዴ ኖ እኔ እኮ ፈጣሪ እናንተ ሙድ እየያዛችሁባት ነው፣ እሷ አልገባትም። ከዛ እኔ ደግሞ እናንተን አውቃችኋለሁ በደንብ ሁለታችሁ። አንዴ ቴምር ሁላችሁንም ሰላም ብያችሁ እንዴ ቃሊ ከመቼ ወዲህ እንደዚህ አይነት ሰው? እሺ ቃልዬ ቀጥሎ እንደሚ ጥያቄ ሊና ምንድነው? እኔ ወይ የስራት ፌንት ነበር ማበላት እያደረኩ ነው። ምንድነው? እሱን ከምን አንጻር አይተሽ ነው እንደዚህ አጣጥለሽ የምታወሪ? ወይ የስራት ፌንት ነበር ማበላት እያለ ነው ሊና። ሀጂ እኮ ፌክ ሮሌክስ ሰዓት ይዞ ሄዶ እኮ ለማፊያዎች ኦሪጂናል ነው ብሎ እኮ ሊሸጥ የሞከረ ሰው እኮ ነው። ሰክሶ እኮ አይ እንደዛ ሲል ስለሰማሁ ነው። እስኪ ሀሳብ ካላት ብዬ እኮ ነው። ሁላችሁንም ሰላም ብያለሁ። ግን አውሷ መስለሯና መጥፋቷ ያተመቸው ዘግባትም ቃል ሄዳጫው ሊና ደብሯታል ብቻዋን። አንተ ሰውዬ ተወኝ። ሊና ማለት ባለቤቱ አርቲፊሻል ያሰቀለው ነው። ጮማ አስወጥቶ ጮማ አስሞልቶ ከዛም በኋላ ማለት ነው ሙቀት ላይ ይቀልጥበታል አሉ። አረ ተገላገለች። እሱ ሳይሆን አይመስለኝም። ከዛ በፊት ነው ግን ከማሰራቱ በፊት ነው መሰለኝ ከሷ ጋር የነበረው እኮ ቃል። ከዛ በኋላ ነው ሲፈታት ነው እንዲያሰራው እንዴ። እኩል ከኢትዮጵያ ሕዝብ እኮ ነው የሰማችሁ እሷ ሚዲያ ላይ ጭራሽ አታውቅም ነበር። እሷ ራሱ ደነገጠች። እኔ እኮ ባለፈው ነገር ስትል ሰምቻታለሁ እኮ ተሰርቶ እንደዚህ ከሆነ ሳይሰራ በፊት እንዴት ነበር ስትል ባለፈው። ይመችሽ። ግን ሊና መጥፋት የለብሽም። እየመጣሽ ፈታ ማለት አለብሽ። ለዚህ ጠንካራ መሆንሽን ደግሞ ማሳየት አለብሽ። አይ አንቺ ግን ሊና እውነታቸው ነው እንዴ? እሷም ተሰርታለች እኮ ብለዋል። ግን ጤነኝነት ይሰማል ከተሰሩ በኋላ። እስቲ ይሄን ነገር ብትነግረን። እሷንም ተሰርታለች ሲሉ እኮ የኔ ራሴ ነገር ሁላ ደበረኝ ሳየው። ወፍ የለምና ይሄ ነገር መሰራት አለብኝ ብዬ አስቤያለሁ።
ሳትሰሪ ያሉ የነበረው እህቱ ዋሽታለች ማለት ነው። የቱት አንቺን በዱቤ ተሰርታ አመለጠች ከሆቴል ምናምን ያለችው ከአልጋ ምንድን ነው ከሕክምና ቤት አንቺ እንዴት ነው በዱቤ ተሰርተሽ ምን እኔ ድሮ ሊሉት ምን ነበረ አምልጠሽ የምትሄጂው የኢትዮጵያ ሆስፒታል ነው እንዴ? አልገባኝም። ኧረ ኢትዮጵያ ራሱ ቅድሚያ ክፍያ ይላሉ። ሰው እየሞተ እያለ ክፈሉ ብሎ ነው ከዛ የሚያስገቡሽ። አይሰሙም ለመሞት ልትታገ እናቴ ትውት የመኪና አደጋ ምናምን ደርሶብህ የትኛውም ሆስፒታል መጀመሪያ ቅድሚያ ክፍያ ትከፍላለህ። ገባ? ከዛ በኋላ ነው የምትታከመው እንጂ ማንም አያክመው። ምድረ ይሄ ከታች ያለው ይሄ ደንቆሮ ስብስብ እኔ የማወራው የራሴ ነው። እንደናንተ በጋ አይደለም። 30 ደቂቃ ደርሷል። የእናንተን ስሜት እንዳወራ ፈልጋችሁ ነው። እናንተ ስሜታችሁ ይቋረጥና ምድረ እበት የሶሻል ሚዲያ መጣ ሼር አድርግለት ቆይ በቃ እመጣለሁ። እሺ እኔ ሊኔ እንዳጠፊ እሺ። እንደዚህ አይነት ተጫዋች አልመሰልሽኝም ነበር። አሪፍ ልጅ ነሽ፣ ደስ ያለሽ እንዳጠፊ ፎሎ አድርጓት። እሺ ቤትሽን ከፍተሽ ደግሞ እንደ ሆዴ እንደ ማን ነው እንደ ሀጂ ጌም ተጫዋች ያ ሊና ያትፍሪሽ። ለምን እንመጣለን? እኛ አንቺ ጋር እንመጣለን። ከከፈሽ አንቺ ጋር እንመጣለን። እሺ ክፈሽ ላይፍ እንደፈለግ መነቃቃት ያለባት ልጅ ነች። ግን መሀሪ ተጫዋች ናት። እኔ እንደዚህ አልመሰለኝም። ግን ለምንድን ነው እናንተ ቆይ አንድ ጊዜ እናንተ አሁን የአማራ ልጅ ነን የምትሉ እንዳለ ቴምርን ትሰድቧታላችሁ። ስትጣለቁ መሰዳደብ ያለ ነው። ተዋት በቃ ፏት በል። እሷም ማን ነው የአማራ ሀዩና አማራ ልጅ መሆናቸውን አንተ ስነ ስርዓት ያዝ። እኔ እንደውም ብዙ ስድብ የማየው የኦሮሞ ልጆች ነው። እከካም ቀማላም የታባካ አማራ ልጆች አይደሉም የሚሰድቡኝ ወይ ብልጽግና ካድሬና የኦሮሞ ናቸው የሚሰድቡኝ። እኔ ስማቸው ነው ያለው በደንብ። ለምን የምትሳደቢው አንቺ ራስሽ ባለጌ? ያው ተረታቸዋለሁ። እነዚህ ኮልኮሌ ማንን ስፈራኒ ለስድብ ደንታ እኔ ሶሻል ሚዲያውን በደንብ እነዚህ ገለባ ብቻ የማቅ ልጅ ነኝ። እንኳን አይደለም የዝም ብሎ ሩዝ ባረቄ እየበላ የሚመጣ ስብስብ ቀርቶ የእናንተ በስድብ እንትን ላይሰንስ ያላችሁ ጆከር እናንተም አላስቆማችሁኝ። ቂጣችሁን ገልቤ ነው የገረፍኩት። ስርዓት ያዥ። እኔ በትምህርት ነው ላይሰንስ ያለኝ። ስርዓት ያዥ። ኖ በስድብ ነው። እኔ ለተሳዳቢ ደንታም የለኝም። ምን አገባኝ? ግማሹ ሩዝ በረቂ እየቀቅሎ የሚበላ ብዙ ደንቆሮ ነው ያለው። ያንቺን ጉዳይ ነገ በሰፊው እናየዋለን። አሁን ዛሬ የሆዴ ጉዳይ እስከሆነ ድረስ ሼር አድርግለት እባክህ ወንድሜ። እግዚአብሔር እኮ ቆይ እየመጣ ነው። ምን ሆነ ነው? የኔ ጉዳይ ምንም ጉዳይ የለኝም። አም ሶሪ ምን ጉዳይ አለኝ? ሄለን ጠንጎን ፖስታ ግን ስለነ ሆዴ ለምንድን ነው የምታወራው? ሄለን ጠንጎ ነች እዚህ አሁን ያለችው አንተ ፎቶ ላይ። እሷ እኮ ናት ነገሩን አባብሳ ሆዴ እንዲከስ ያደረገች ያለችው ወደ ምናምን እንዲሄድ ያደረገች። ማህበራችንን ደግሞ ተሳድባለች በንቀት በተሞላበት። ትልቅ ድርጅት ያለን ሰዎች ነው ኮፍያቸው ወደፊት ነው ወደኋላ ያዘሩ። ጠንጎን ባይ ዘ ወይ በዛሬ 8 ዓመት ነው ማውቃት። እንደዚህ ነው ወሬዋ። ከዚህ ውጭ ውሸት ነው የምታወራው። 95% ስለሰው ስታወራ ጨምራ ነው። 16 ሰዓት ቁጭ ትላለች። ከዛ 16 ሰዓት ሪከርድ ታመጣለች፣ ውሸት ታመጣለች፣ ታወራለች። በቃ ይሄ ነው እሷ። ሌላ ምን ሞያ ያላት ይቺ አሮጊት የተጣመመች ሴትዮ? ባሏን እኮ ሬሳውን አስቃጥራ ቤቷ ውስጥ ቁጭ አድርጋ ምራቋን የምትተፋነች አመዱ ላይ። ከዚህ ሴትዮ ምንም መጠበቅ የለባችሁ። መሀሪ ምን ነበር ያለው? አመዱ ላይ ብሬን አንጣ ትለዋለች አለ። አመዱን ወደፊት አንተ ታበብጭቆ ሴትዮ ጤነኛ ናት ታዲያ? በእናትህ የሆዴ ጉዳይ በደል ነው። ጃፒ ደውልለት ወይ ደግሞ አንተ ቤት እናድርገው። እኔ ቻርጅ እንትን እያለብኝ። ኦኬ ጅቦ በእኔም እሺ። ሄደን አስደንግጧለች። አይ ቲንክ መሰለኝ እንገናኛለን። ማንም አያስደነግጠንም። እኛን ያማል እንዴ እኮ ቤትን ተከፍታ። በቃ ሆዴ በመጣበት ሰዓት አንተ ቤት እንመጣለን ጃፒ። ወይ በቃ እንደዛ እናደርጋለን። እሺ አብሽር። ቴምር መሀሪ በሉ። በጣም እናመሰግናለን መሀሪ።